አዶናይ በልብስ አልታሰረም። ሰገጤ በሚለውም አልታሰረም። አዶናይ የታሰረበት ቪዲዮ ይህንን ይመስላል። እንዳልክ መንግስትን ቢሰድብ ይሻለዋል ጌይን ሰድቦ ድፍት ከሚል መንገድ። ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? ደህና ነኝ። ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትሉን በተን በመንካት ቻናሉን ፋሚሊ ሁኑ። እንዲሁም በተጨማሪ ደግሞ ቪዲዮን ላይክ ማድረግ እንዳይረሳ። ቪዲዮን ላይክ አድርጉ፣ ምክንያቱም ለብዙ ተደራሽ እንደሆነ ስለሚረዳኝ ነው። ቤተሰቦች ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። የመንግስት ትምህርት ቤት አስተማሪዎች ልጆቹን ጧት እየመታችሁ የምታስገቡ አስተማሪዎች አላችሁ። ጧት ብድግ ብለን እኛ እዚህ ታክሲ ተጋፍተን ምናምን ጧት ታክሲ በጣም ያስቸግራል፣ ክራውድር ነው። ግን እንደምንም ብለን እስከ 2 ሰዓት ከሩብ እስከ 2 ሰዓት ከ10 እንደርሳለን። እሱንም አናመልጥም። ከሱም ራሱ ጧት 2 ሰዓት አናቱ ላይ ሲሆን ጎማ ይዞ በር ላይ የሚቆም አስተማሪ አለ። ገና ከሩቅ ስታየው እንዴት እንደምትሆን ልጅቷ እንዴት እንደምትሆን ከዛ እኔ ያለሁልሽ እኔ አተምታተን የምታኝልልሻለሁ ምናምን ብዬ አስገባታለሁ፣ ወስዳታለሁ። ከዛ ግን አታመልጥም፣ ትመታለች። ሁሌ ነው የምትመታው። ለምዶ የምትመቷቸው። ትላንትና ምን አለች መሰላችሁ? ጠዋት 12 ሰዓት ተነስቼ ነው መሄድ የምፈልገው አለች። ለምን? ገና እኮ ጠዋት ነው፣ በዛ ሰዓት አይከፈትም ስላት እማ ይከፈታል። እኔ እዛ ቆሜ እጠብቃለሁ ባይከፈት እንኳን። ምክንያቱም በጣም መታኝ፣ ዛሬ በጣም መታኝ። እጄን ዋጥን ያረኩት አላለቀስኩም ልጆቹ እንዳይስቁብኝ ብዬ አለችኝ። ለምን የምትመቷቸው? እኛ እንደዚህ ያሉን እየነገሩ እኛ ምን አይነት ቀን ነው የምናሳልፈው? በቃ መታ ልጄ አይኗን እስከማያት ነው የምቸኩለው እንደዛ ብላ ከነገረችኝ በኋላ ለምን የምትመቷቸው? አትምቷቸው ባካችሁ። ትምህርት ቤት ሁለተኛ ቤታችን አይደል እንደ የሚሉት የሚባለው? ለምን የምትመቷቸው? አይንቶቸው ባካችሁ። ሼር አድርጉልን ባካችሁ፣ ይድረሳቸው። እንደሰማችሁት ነው እንግዲህ ይህ ቪዲዮ እንግዲህ በዚህ ሳምንት ውስጥ ተጋርቶ ብዙዎች ሀሳባቸውን እየሰጡበት ይገኛሉ። የመንግስት ተማሪዎች ጋር ተያይዞ እንግዲህ እናት በልጇ የደረሰባትን በደልን እንግዲህ በሶሻል ሚዲያ ላይ አጋርታ ብዙዎች ተመሳሳይ ሁኔታ ላይ እንዳሉ ወይም ደግሞ የመንግስት መምህራኖች በተማሪዎች ላይ ከፍተኛ የሆነ ሲያጠፉ በቃ በጥፋት ሳለ ከባድ የሆነ ቅጣት እየቀጧቸው እንደሆነ እንግዲህ መነጋገር የሆኑ ብዙ ሰዎች ሀሳብ እየሰጡበት ይገኛሉ። እስቲ ከዚህ ጋር ተያይዞ የደረሰበት ካለ ወይም ደግሞ ሀሳብ ያላችሁ ኮሜንት ሴክሽን ላይ ገብታችሁ ሀሳባችሁን በነፃነት አጋሩኝ ብዬ ነው እዚህ ጋር በትህትና ጠይቃችኋለሁ። በተጨማሪም ደግሞ እንግዲህ ብዙዎቻችን የምናውቀው እንዳልክ እንግዲህ በጄቲቪ ላይ ለብዙ ጊዜያት ያህል እንግዲህ የተለያዩ ቪዲዮዎችን እየሰራ ያጋራ ነበረ። ከማህበራዊ ሁኔታዎች ጋር ተያይዞ የዳሰሳ እያደረገ ብዙ አይነት መረጃዎችን ያቀብለን ነበረ። እንግዲህ በዛ ስራው ላይ የነበረ ከግብረ ሰዶማውያን ጋር ተያይዞ የደረሰበት ችግር ነበር እና ስለዛ የሰጠው ሀሳብ ነበር። እስቲ ልጋብዛችሁና ሀሳባችን እንሰጥበታለን። እንዳልክ መንግስትን ቢሰድብ ይሻለዋል ጌይን ሰድቦ ድፍት ከሚል መንገድ። በዚህ ደረጃ ነው የሚያስፈሩት። ሜክሲኮ ኬከር ጋር አሉ ማታ የሚቆሙ ወንደኛ ዳሪዎች ብዙ መረጃ ነው ያለውና ይሄንን ለማውራት አንድ አይነድም አንድ አይፈርድም እንደሚባለው አንድ ሰው ብቻውን ምንም ማድረግ አይችልም። ምን ያህል ደረጃ ተጽዕኖ እንደሚያሳድር መንግስትም ስንደራጅ አይወድም። አክቹሊ ደስ አይለው። ምክንያቱም አቅሙን ያውቀዋል። የአርቲስቱን አቅም እንዳይደራጅ አርቲስቱ በግሩፕ እንዳይሆን እና ማህበር እንዳያቋቁም ብዙ ተጽዕኖዎች ይመጣሉ ስለሚፈራ አርቲስት። በመጀመሪያ ደረጃ ላይ ሶሻል ሚዲያው ትልቅ ተጽዕኖ ያሳድራል ብዬ ስለማምን ጉዳይ እናርገው፣ አጀንዳ እናርገው። አጀንዳ የጠፋ ይመስል አጀንዳ የሌለም እስኪመስል ድረስ ነው ሳምንት የዳቦ ከሰዓት ደግሞ የአብይ ሚስት አበባ መትከል ከዛ በኋላ ደግሞ የአንድ አርቲስት ሜካፕ መቀባት ነው ኢሹ ነው ሶሻል ሚዲያ ላይ የሚወራ። አጀንዳ አተን አይደለም እናውራ ከተባለ እናውራ ብዙ አጀንዳ ለኔ ላይገባኝ ሊችል ይሆናል በእነሱ ደረጃ። ግን ይሄ የሞራልም ዝቅጠት ነው እንደሚባለውም ኦልሬዲ ትውልድ እየከሰረ ነው ማለት። በተለይ ይሄ ከ90ዎቹ በኋላ ያለው ትውልድ ወይ ኮምፕሌክሳም ነው፣ ስራ ፈት ነው፣ ወረኛ ነው። በቃ ልክ አይደለንም ማለት ልክ ላይ አይደለንም ያለ ነው። አርቲ ቡርቲ ነገሮችን ስናወራ ነው ጊዜያችን የሚያልቀው። ስለዚህ ይሄን ጉዳይ እስከ ዳር ለማድረስ የአንድ ሰሞን ጉዳይ መሆን የለበትም። ሲያወራ ነበረ 2-3 ዓመት ሊፈጅ ይችላል። ስለዚህ ሁላችንም ነው መሆን ያለብን። ብዙ ስትሆን ትፈራለህ። አንበሳ የሚፈራው ብዙ ሆኖ ስለሚንቀሳቀስና ብዙ ስለማይታይ እንደ ሌሎቹ የዱር አራዊቶች አታዩትም። ለዛ ነው የሚፈራው አንበሳ።
እንዳያችሁት ነው እንዳልክ እንግዲህ መረጃዎችን ለማቀበል በመወክልም እንግዲህ ማንም ከኔ ጎን ሊቆም አይችልም፣ ምክንያቱም ዞሮ እንግዲህ ጥቃቱ እኔ ነው የሚደርሰው ብሎ ነበር የተናገረው። እንዲሁም ደግሞ በተጨማሪም እግረኛው ሚዲያም ከዚህ በፊት ጋዜጠኛ ሶፎንያስን አቅርቦት ከዚህ ጋር ተያይዞ ብዙዎቻችን ትችት ስናቀርብበት ነበረ። ከዛም አልፎ አሁን ላይ እንግዲህ ነገሮቹ አልፎ እውነቱ ከወጣ በኋላ የሰጠው ምላሽ ነበረ። እስቲ ልጋብዛችሁ። ሰብለ አሰፋ እናንተ አይደላችሁም ወይ ዩቲዩብ ቻናሉን እያያችሁ እዚህ ያደረሳችሁት? ስለዚህ እሱን ያለ ማየት ዘመቻ ለምን አናደርግም እንመካከርበት ብላ ፕሮግራም ሰርታለች። ጠበቃ ናት። አንድ ሰው ሰረቀኝ አልሰረቀኝ ክርክር ላይ ዳኛ ፊት ቀርባ ደንበኛዋ እና ሌላ ተከራካሪው ጋር ወይም ከአቃቤ ሕግ ጋር ግራቀኝ መረጃ ታይቶ ተመዝኖ ፍርድ ይሰጥ እያለች ብትከራከር ሕግ ተምሬያለሁ አውቄያለሁ ምትል ናት። መታኔጋ ቻናል ሰብስክራይብ ለማስደረግ ዘመቻ ጀመረችብኝ። አሁን ምንም አላለችም። እንዲህ አይነት እናውቃለን ከሚሉ ምክንያታዊ ነን ከሚሉ በሙያቸው ማለት ነው ሰዎች ሁሉ ሳይቀር ብዙ ነገር ገጥሞናል። አንሰብስክራይብ አደረጉን ግን ሰዎች በወቅቱ ያረጉ ይኖራሉ። እኔ ቼክ አላረግም እየገባው ያረጉ ይኖራሉ። ግን አንሰብስክራይቡ እንዳለ ሆኖ ያ ሁሉ ስድብና ያ ሁሉ ኮሜንት ለኛ ከአንሰብስክራይብ በላይ ነው። ቀላል ነገር አይደለም። ከዛ በኋላ እኮ አሁን ሰሞኑን ተክለ ሃይማኖት ይቅርታ ከዛ በኋላ እኔ አንተን ማየት አቁሜ ነበር ምናምን የሚሉ ምስክር አገኘን። በቃ እሷ የዘራችው ዘር ነው። ኦኬ ለምን በዚህ መንገድ ቀረበ? የበለጠ መረጃ ፈልጋለሁ የሚል ጥያቄ ነው የሚጠይቀው የህግ ባለሙያ። እናንተ ናችሁ ምናምን ብላ እንደዚህ ሰራችብን እና እንዲህ አይነት ፈተና ነው የነበረብን። ያ ቪዲዮ ከወጣ በኋላና ሰሞኑን ደግሞ ናዝሬት ላይ ከሆነው በኋላ በጣም ብዙ ሰዎች በግላቸው ቪዲዮ እየሰሩ ሌላ ላይቭ ምናምን እየገቡ እየደወሉልኝ ይቅርታ የሚል በጣም ብዙ ቪዲዮዎችን አይቻለሁ። በእግረኛው ሚዲያ የምናውቀው ተክሌ እንግዲህ ንግግሩን ሰምታችኋል። እንደተናገረው ነው በሰዓቱ ጭራሽ የነበረውን አካውንቱንም እንግዲህ አንፎሎ ወይም ደግሞ አንሰብስክራይብ እንግዲህ ዘመቻም ደርሶበት እንደነበረ በግልጽ ተናግሯል። ከዚህ ጋርም ተያይዞ ትልልቅ ሰዎች በተለይ ጠበቃ ሰብለ ሁላችን የምናውቃት ከህግ አንፃር የተለያዩ ጉዳዮችን እንግዲህ በራሱ የቲክቶክ ገጽ እንግዲህ ታጋራ የነበረች ትልቅ ብዙዎች የሚያደንቋት ብዙዎች የሚወዷት ነበረች። ነገር ግን እሷም በተመሳሳይ ከጋዜጠኛ ሶፎንያስ አጠገብ ቆማ አንሰብስክራይብ እንድደረግ አድርጋኛለች ብሎ እንግዲህ ተናግሯል። እሱ ራሱ በዚህ ላይ ብዙዎች ሐሳባቸውን እየሰጡበት ይገኛሉ። እነዚህን ርዕሶችን እንግዲህ አስቀድሜ ያመጣሁላችሁ የጋዜጠኛ ሶፎንያስ ጉዳይን ባለፈው ሳምንት ላይ ብዙዎቻችን መነጋገሪያ አድርገን አሁን ድረስ መነጋገሪያ የሆነ ጉዳይ ነው። እንግዲህ እሱን ያጋለጠው ወጣትም ያው ፍሬዘር የሚባል ወጣት ነው። ከሱ ጋር ተያይዞ አሁን ላይ ፍሬዘር እስከ መታሰር ደረጃ አድርሶታል። ከዛ በፊት ግን እሱ የተናገረ ንግግር ነበረች። እስቲ ልጋብዛችሁ። ባለበት ሰዓት ላይ ድንገት እንደ ተንከሲስ መጥቶ ህይወቴ ውስጥ ገብቶ የሆነ ነገር በተፈጠረ ሰዓት ላይ ያን ነገር ባጋለጥኩኝ። ልጁን ግን ተመልክታችሁታል። ምንድነው የሚመረመረው? ማስረጃ ቀረብኩላ። ከዚህ በላይ ምንድነው የምትፈልገው? ምን ትፈልጋላችሁ? ደንቁራችሁ ካልሆነ በቀር የኢትዮጵያን ህዝብ ማስረዳት ማለት ምን አይነት ከንቱ ህዝብ እንደ ኢትዮጵያ ህዝብ የለም። ለማንኛውም ከዚህ በኋላ በህግ ነው የምጠይቃችሁ። እያንዳንዳችሁ ስሜን ባልተገኘውበት እያነሳችሁ የምታብጠለጥሉ ሰዎች፣ ይመርመርልን ይፈተሽልን እያላችሁ የምትሉ ሰዎች፣ እንድመረመርማ ፊት ለፊት እኮ ላይቭ ላይ መጣውኝ እኮ እንድትጠይቁኝማ መጣውላችሁ እኮ እንድታዩና ማስረጃ እንዲሆናችሁ ብዬ ሙሉ ማስረጃ ይዤ ቀርቤ አሳየዋችሁ። ይሄንን ሁሉ አድርጌ ኦሪጂናል ማስረጃ አቅርቤ የድምጽም የጽሁፍም በቪዲዮም መጥቼ ላይቭ ላይም መጥቼ ለምትጠይቋቸው ጥያቄዎች በሙሉ መልስ ሰጥቼ አሁንም ድረስ የኔን ስም እያነሳችሁ የምትፈተፍቱ ሰዎችና ፔጃችሁ ላይ ፍሬዘር ያ ነገር ነው እያላችሁ የምትሉ ሰዎች ከዚህ በኋላ በህግ ነው የምጠይቃችሁ። ከኔ ጋር ለምጨዋታችሁ ከህግ ጋር ነው የሚሆነው። በዚህ ጉዳይ ላይ ምናልባት የህግ ሰዎች ይሄንን ቪዲዮ እየተመለከታችሁ ከሆነ ምናልባት የሚያጠራጥራችሁ ነገር ካለ እኔ ኤኒ ታይም ተገኝቼ ማስረጃዎችን ለማቅረብ የተዘጋጀው ሰው ነኝ። ከዚህ ውጪ ግን ስሜን እያነሱ አላግባብ በሆነ መንገድ እያብጠለጠሉ ለሚገኙ ሰዎች የሆነ ነገር ብታደርጉ እንደ ህግ አሳስባለሁ። እኔም እንደሚገርመኝ ታውቃላችሁ፣ ራሴን አደጋ ላይ ጥዬ ሁሉ ነገሬን አደጋ ላይ ጥዬ እና ያንን ነገር ተጋፍጬ አምጥቼ ለናንተ ባሳወቅኩኝ የሆነ ወንበር ላይና የሆነ ላይቭ ተከፉና ቁጭ ብላችሁ ይሄ ልጅ ነኘኛ ስላላችሁ እየገባችሁ አስመሳዮች ናችሁ። እሺ አስመሳዮች። ጀግና ነው ያደረገው ነገር ህይወቱን አደጋ ላይ ጥሎ ነው ብሎ
ኧረ ባጎረስኩ እጄን ተነኮስኩ የሆነ ህይወት ማለት ምን አይነት አስተሳሰብ ነው ግን ያላችሁ እናንተ? ማን ነው እስቲ ይሄን ያደረገው ንገሩኝ? ማን ወንድ ነው እንደዚህ ያደረገው? ዛሬ ወደኔ እጃቸውን የሚቀስሩ ሰዎች እስቲ ምን አድርገዋል? መልሱልኝ የኢትዮጵያ ህዝብ። እኔ አይደለሁ እንደ ይሄን ነገር ያመጣሁት? እኔ እኮ ነኝ ያጋፈጥኩት አይደለ? እስቲ ስለኔ ስሜን አንስተው የሚያብጠለጥሉኝ ሰዎች እነሱ በዚህ ጉዳይ ላይ ምን አድርገዋል? ምን አበርክተዋል? ደጋፊዎች ናችሁ አብዛኞቻችሁ እንደዚህ ግልጽ የሆነ መረጃ አንዳንዶቹ እኮ እሱ አይደለም ይላሉ እኮ በቪዲዮ ያዩት። እኔ ልንገራችሁ ዝም ብያለሁ አይደለ? ነገሮችን ወደ ህግ ከወሰድኳቸው ይሄ ልጅ የማይወጣበት ነገር ውስጥ እኮ ነው የሚገባው። ምን ማለት ነው? የአዳማ ከተማን ስም ማብጠልጠል ማለት ምን ማለት ነው? አዳማ ሄጄ ተደብድቤ ምናምን ማን ደበደበው? ባጠፋው ጥፋት ነው የተነካው። ሰርቀውኝ ማን ሰረቀው? በህጋችንም በሃይማኖታችንም በባህላችንም የተከለከለውን ነገር ሊያደርግ ሲመጣ ነው የተያዘው። ይሄ ብቻውን የአዳማ ህዝብ መክሰስ እንደሚችል ታውቃላችሁ? እንዴት ነው? ቆይ እንደዚህ መቀንጨር ይቻላል እንዴ በዚህ ልክ? በጌታ በኢየሱስ የፍሬዘርን ንግግር ሰምታችኋል። ብዙዎቻችን እንግዲህ የፍሬዘርን ድርጊትንም የተቹም አሉ። የፍሬዘርን ድርጊትንም እንግዲህ ሲያሞካሹ ሲያደንቁም የነበሩ እንዳሉ ሁላችንም እናውቃለን። በዚህ ላይ ሀሳብ ለመስጠት ያህል እንግዲህ ፍሬዘር አሁን ያጋለጠው መረጃ እንዳለ ሆኖ የሱ ስህተት ሊሆን የሚችለው ያው ያን ነገርን በህግ አካላት ስር ቁጥጥር ስር እንዲውል አለማድረጉ ነው እንጂ የወሰነው ውሳኔ እኔ በኩል እስማማበታለሁ። በቃ ትክክለኛ ውሳኔ ነው የወሰነው። የጋዜጠኛው ጉዳይ ከእንደዚህ አይነት ጉዳይ ጋር እንግዲህ ከተገናኘ ከተያያዘ ወንጀለኛ ነው፣ ጥፋተኛ ነው፣ ከኢትዮጵያ ባህል ጋር ማሄር ነውና ይህ ነገርን ደግሞ ማንም ሰው ተቀባይነት ስለሌለው እንግዲህ ለህብረተሰቡ አድርሶ ተቀባይነት እንደሌለው በደንብ አድርጎ ግልጽ ሆኖ የሚያሳይ ሁኔታ ነው የሰው መረበረብ። እንግዲህ ከዚህ ጋር ተያይዞ ጋዜጠኛ ፍሬዘርን የሚተቹትም አሉ። እንግዲህ ከጎኑ ቆሞ ደግሞ እሱንም ያደረገውን ድርጊትን የሚያደንቁም አሉ። እስቲ ቪዲዮ ልጋብዛችሁና የበለጠ እንነጋገርበታለን። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? ያው አሁን ይዤላችሁ የመጣሁት ዜና ስለ አዶናይ አይደለም፣ ስለ ፍሬዘር ነው። ያው ፍሬዘር እንደምታስታውሱት በአዳማ ከተማ ታዋቂውን ጋዜጠኛ እየደበደበ ያስደበደበ ሳይፈልግ ፊልም እየቀረጸ የዩቲዩብ መነገጃ ያደረገው ልጅ ማለት ነው። ዛሬ ማምሻውን በወጣው ዜና እንግዲህ የአዳማ ፖሊስ በቁጥጥር ስር አውሎታል። ያው ለጥያቄ እንፈልጋለን ብሎ በቁጥጥር ስር አውሎታል። የአዳማ ፖሊስ እጅግ በጣም ነው የምናመሰግነው። እንደዚህ ነው መሆን ያለበት። ማንም ሰው ማንንም መምታት ማስመታት አይችልም። ማንንም ሰው ያለ ፍቃዱ ካሜራ ደቅኖ እየቀረጹ ማሰቃየት አይችልም። ህግና ህግ ብቻ ነው ማንንም ሊዳኝ የሚችለው። ስለዚህ ላደረጋችሁት ነገር እጅግ በጣም ነው የምናመሰግነው የአዳማ ፖሊስ። ለዛውም አንድ ታዋቂ ጋዜጠኛ ምንም ጥፋት እንኳን ቢያጠፋ ጥፋቱን በህግ ነው መዳኘት ያለበት እንጂ እነሱ የሰፈር ጎረምሶች ተሰብስበው እየደበደቡ ያስደበደቡ ካሜራ እየቀረጹ ታዋቂ ጋዜጠኛ እንግዲህ ብዙ ነገር ለኢትዮጵያ የሰራ ጋዜጠኛ ነው። ምንም አይነት ጥፋት እንኳን ቢኖርበት በእንደዚህ አይነት መገደል አልነበረም መቀጣት የነበረበት። ስለዚህ የአዳማ ፖሊስ ያደረጋችሁት ነገር እጅግ በጣም ነው ደስ የሚለው። ለፍሬዘርም ደግሞ ተገቢውን ቅጣት ወይም ደግሞ ያስተምራል የሚለውን ነገር ሰጣችሁ አስተምራችሁ እንደምትለቁት ተስፋ አደርጋለሁ። ጀስቲስ እንደዚህ ነው ሰርቭ መሆን ያለበት። ለሌሎችም ያስተምራል የሚለውን ተገቢውን ቅጣት ቀጣችሁ እንደምትለቁት ተስፋ አደርጋለሁ። በጣም ነው የምናመሰግነው በድጋሚ የአዳማ ፖሊስ ማለት ነው። የትኛውም ክልል ላይ የትኛውም አካባቢ ላይ ሰው ያለ ፍላጎቱ መደብደብ የለበትም። ሰው ያለ ፍላጎቱ ካሜራ የተቀረጸ መሰቃየት የለበትም። ምንም አይነት ጥፋት ቢያጠፋ ህግ እንዲዳኙ ወደ ህግ መውሰድ ነው ያለባችሁ። ይሄን ነው ብለው እውነት ነው ልጅቱ የተናገረችው ንግግር። ምክንያቱም ህግ ባለበት ሀገር ላይ እኛ ህግ አስከባሪ ሆነን መገኘት አንችልም፣ ወይም ደግሞ የሚመለከተው አካል እስካለ ድረስ ለሚመለከተው አካል ጉዳዩን መስጠት አለብን። ነገር ግን እንደዚህ አይነት ጉዳዮችን ደግሞ ታግሶ ማለፍም ይከብዳል። እኔ እንደራሴ የብዙዎቻችን አመለካከት ይመስለኛል እና ከዛ ጋር ተያይዞ እኔ ፍሬዘር ልክ ነው ብዬ አስባለሁ። እኔ እንደራሴ እናንተ ምን ይመስላችኋል? እስቲ ሀሳባችሁ ስጡበት። ተጨማሪ ቪዲዮ አለ ልጋብዛችሁ። ጀግኖች ናችሁ። ያሳሰራችሁታ ተመራምራችሁ ደረሳችሁበትና እያንዳንዷን ቃል ሰንጥቃችሁ የኛ ሼርሎክ ሆልምስ መረጃ ካለበት ያ ሁሉ መረጃ በቃ
ከዛ ሰው ይልቅ አስረን ብናጣራስ ተብሎ ይሄ ሰው እንዲታሰር ተደረገ። ከሆነ ይበላ ኧረ አይመስለኝም። ከሆነም ባይሆን ከሆነ ማለቱ ራሱ ያሳፍራል። አይመስለኝም። እኔ ሰው ልጅ በዚህ ደረጃ ምን አይነት ልብ ቢኖረው ነው ሆኖ በዚህ ደረጃ እንደዚህ አፍጥጦ? አይመስለኝም። ከሆነ ያው ውስጥ ችግር የለውም። ፖሊሶች ባያውቁ እንኳን ወመኑ ያውቃል። ከሆነ ያውቃል፣ ችግር የለውም። ፍርድ ብላችሁ ደግሞ የደቡብ ፍርድ ምናምን ብላችሁ መጣችሁ። የኛ ቀልቦች የኛ ጻድቆች ለነሱ እጅግ በጣም ከመቆርቆራችሁ የተነሳ ለኩፍ እኮ ነው የተደረገው። አልተመታም፣ ለእስር የሚዳረገ ማን እንጃ። እንግዲህ ያው ቪዲዮ ላይ ስለተለቀቀ ያው ሌላውም እንደዛ እንዳያረግ ምናምን ተብሎ ትምህርት መስጫ ካልሆነ በስተቀር ሉቲ እኮ እንዲህ አይደለም የሚመታው። ካልተነካም እኮ እሱ ኤኒዌይስ አኩርታችሁኛል። በጣም አኩርታችሁኛል። እኔ ኮርችባችኋለሁ ማለት በዚህ ልክ ለሰው መብት ተከራካሪ መሆናችሁ በዚህ ልክ ቅድሚያ መሆን የነበረበት ጥያቄው ፍሬዘርስ ነው አይደለም ነው ወይስ ያ የት ሄደ ለምን አያዝልንም? መጀመሪያ ግን መጠየቅ የነበረባችሁ ያ ሲያዝ ይናገር የለ እንዴ? መጀመሪያ እኮ ነበረ ምናምን ይል የለ እንዴ? ደግሞ እዚህ አሁን ታያረው ማረገው ቪዲዮ ላይ በደንብ አብራርቷል። ማለት ምን አይነት ድፍረት ቢኖረው ነው ቢሆን እንኳን በዚህ ልክ እንደዚህ አፍጥጦ የሚመጣው ለመበቀል እውነት እንደዚህ ምን አቀራረጸው? ዝም ብሎ ጠርቶት ያዳማ ወመኔ እሱን ያውቀዋል እዛው ላይ አይደል? ሰፈር ያውቁታል አይደለም ብለው ነው የሚያስቡት። ያንን ነው ብሎ እንደዚህ ይህንን መረጃ ብቻ አያስወቅጠውም እንዴ? ቪዲዮ ሳያስቀርጽ ምን እዚህ ደረጃ ማጋለጥ ስለፈለገ ነው አይደል? አንዳንዴ እስቲ እንደው የቱ ቅድሚያ የሰጠ ከሆነ ይሁን ችግር የለውም ይበለው፣ እስርም ሲያንሰው ነው። ግን አይደለም ማለት ያልሆነን ሰው ከሆነ ብሎ ማውራት ራሱ ሼም ልክ አይደለም፣ እንደ ወንድ ልክ አይደለም። እሱን እግዚአብሔር ያውቃል። ከሆነም ያው ይበለው ነው። ግን ቅድሚያ የትኛው ነበር ጥያቄ መሆን የነበረበት? ያ የት ሄደ? እውነት ኢትዮጵያ ውስጥ ተደብቆ ነው? እውነት ያለበት ጠፍቶ ነው? እና ጥያቄያችሁ መሆን የነበረበት ያ የት ሄደ? እሱ ይታሰር ነበር፣ ፍሬዘር ይመርመር ነው ከማለት በፊት። ደግሞ ቪዲዮ ላይ ኮሜንት እያየሁ ነው። አንተም እንደዚህ ያብራራበት ቪዲዮ ላይ ራሱ ገብታችሁ ማለት ወንድ ልጅ ሆነ ምንም እርግጠኛ ሳትሆን ሌላን ሰው ነህ ማለት ፊቱ እኮ አትሉ አላቀም እሱ ቆመ ፊቱ ጋር አትል ነህ አትል እርግጠኛ ሳትሆን፣ ምክንያቱም ያስገድልሃል ነህ ማለት ያስገድልሃል። ብቻ ያሳፍራል። ምንም ቃል የለኝም፣ በቃ ምንም ቃል የለኝም ብዬ 4 ደቂቃ ወር ሰኔ ሰንበት እውነት ነው። መታሰር የለበትም። ፍሬዘር ሊታሰር አይገባም። ምክንያቱም መረጃ ነው ያመጣው፣ ወይም ደግሞ ይህ ከባህልም ከወግም ከእምነትም ውጪ የሆነ ከኢትዮጵያዊነት ስነ ምግባር ውጪ የሆነ አላስፈላጊ ድርጊት ስለሆነ አጋለጠ። በማጋለጡ ደግሞ ያው ያጋለጠበት መንገድ ነው እንጂ ጥፋተኛ ሊያስብሉ የሚችለው እንጂ ማጋለጡ ትክክል ነው ብዬ አስባለሁ። እና እኔ እንደራሴ ሁላችንም ከፍሬዘር ጎን ብንቆም ባይ ነኝ፣ የኔ ሐሳብ ነው። በተጨማሪም እንግዲህ ወደ ሌላኛው ጉዳያችን ስንገባ የአዶናይ ጉዳይ እንግዲህ አሁንም ላይ መነጋገሪያ ሆኗል። አዶናይ በተለያዩ ምክንያቶች እንግዲህ እንደታሰረ ብዙ ሰዎች መላምታቸውን እያስቀመጡ ይገኛሉ። እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። አዶናይ የታሰረበት ቪዲዮ ይህንን ይመስላል። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሴጋ ምታቀም በቀቀ አንድ ኢትዮጵያዊ ሀብታም መሆን ከፈለጋችሁ የታላላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው የእናታችሁ ነው ከእናንተ በላይ እድሜ ያሉ መምከር የሚወዱ በምክር የተወለፉ ሰዎች እነሱን መስማት ማቆም አለባችሁ። ስለዚህ ለወጣቶች ማለት ነው እናንተ ትላልቅ ሰዎች ከሚመክሯችሁ እነሱ ሰዎች አትስሟቸውና ማለት ነው በእናንተ እድሜ ያለ ወጣት
ስሙት። ሀብታም ከሆነ እሱ ስሙት ደረጃ ላይ እንዳለ። አይኖ እስካሁን ድረስ እየወጡ የሚገኙት ዜናዎች እንደሚያመለክቱት ከሆነ ቲክቶከሮቹ እየታሰሩ የሚገኙት የቲክቶክ አዋርድ ላይ በለበሱት አለባበስ እንደሆነ መረጃዎች በሰፊው እየተሰራጩ ይገኛሉ። እኔ ግን እንደማስበው አብዛኛዎቹ አዎ በአለባበስ ነው የታሰሩት። ነገር ግን የአዶናይ የሚመስለኝ በአለባበሱ አይመስለኝም። ምክንያቱም አዋርዱ ላይ ለብሶ የተገኘው ሙሉ ሱፍ ነበረ። ይሄ ደግሞ እንኳን ማሳሰር እንደውም የሚያሸልም አለባበስ ይመስለኛል። በተቃራኒው ግን የሚመስለኝ ቲክቶከሮቹ ሰሞኑን እየታሰሩ የሚገኙት አዋርዱ ላይም ሊሆን ይችላል፣ ከአዋርዱ በፊትም ከአዋርዱ በኋላም ቲክቶክ ላይ እያደረጉት በሚገኙት እያሰራጩት በሚገኙት አለባበስ፣ አነጋገር ብቻ የኢትዮጵያን ባህል፣ ሃይማኖት፣ ህገ መንግስት ሊጥሱ ይችላሉ ተብለው የታሰቡትን ነገሮች የሰሩትን ለማጣራት እነዚህ ልጆች ማሰር ችሏል ማለት ነው። እነዚህ ልጆች እስካሁን ድረስ ፌዴራል ፖሊሱም ቃል በቃል እነዚህ ልጆች ላይ ምን እንዳገኘና ፍርዱ ምን ሊሆን እንደሚችል መረጃ አልሰጠም። ስለዚህ በትዕግስት ጠብቀን መጨረሻውን ብናይ የተሻለ ይመስለኛል። ለምን እንደተያዙ ጥፋታቸው በማስረጃ ይሄ ነው ተብሎ በግልጽ ሳይነገረን ቲክቶክ ላይ እየወጣን ባናለቃቀስ፣ እንደዛ ነው እንደዚህ ነው ባንል የተሻለ ይመስለኛል። እንግዲህ ተስፋ ያጋሩን ቪዲዮ አይታችኋል። ብዙዎች እንግዲህ ከዚህ ጋር ተያይዞ አዶናይ የታሰረበት ጉዳይ ነው ብሎ የሚያስቡት እነዚህ ነው። እውነት ለመናገር እነዚህ ምን ያሳስሩታል ብዬ ብዙም አላስብበትም እኔ እንደራሴ። እናንተስ ምን ይመስላችኋል? መታሰሩ ልክ ነው ወይ? እነዚህ ጉዳዮች ከሆኑ በእነዚህ ምክንያት ከሆነ መታሰሩ ልክ ነው ወይስ አይደለም? ሀሳባችሁን ስጡበት። በተጨማሪም እንግዲህ ጠበቃ ሰብለም ደግሞ ከተያዙት ቲክቶከሮች ጋር ተያይዞ የሰጠችው ሀሳብ አለ። እስቲ እሱን ላጋራችሁ። ትክክል ነው። እንግዲህ አሁን ባለባበሳቸው እንትን ያሉትን ልጆች አውቀናቸዋል። ጆሲ የሚባለው ልጅ፣ ጃኒ የሚባለው ልጅ እና እቺ ማናት የምትባል ኢቫን እንድሪስ በቲክቶክ ስሟ ወንጌላዊት ናት። እነዚህ ናቸው በዋናነት። ሌሎቹ አዘጋጅ እንትን የቅርንፉድ ዲጂታልስ ምናምን ልጆች ናቸው፣ አዘጋጆች ናቸው። እንግዲህ ወደ ሴቷ አለባበስ ስንመጣ ፐብሊክ ኢንዲሰንሲ ሊባል ይችላል። በጣም ኔክድ የመሆን ነገር አለው። ወደ ጃኒ ስመጣ ጥቁር በጥቁር ለብሶ ነበረ። ያ አለባበስ እሱ እንደሚለው የማይክል የምናምን የሪሃና ባል ምናምን የሚባል ነገር አለ። ህዝቡን የበለጠ ያስደነገጠው ቦርሳው ነው። በነገር ላይ ቦርሳም ይዟል ይሄ ልጅ። ህዝቡ ለምንድን ነው የደነገጠው? ይሄ ነገር ቀስ እየተባለ ተመሳሳይ ጾታ ግንኙነትን እያለማመዱን ነው የሚል ነገር አለ። ቀዩን ደግሞ የጆሲን ደግሞ ተመልከት። ይሄ ነው ለሜልነስ ለማስኩሊኒቲ በባህል የሚሰጥ ትርጉም አለ አይደለም ተመልካቾች? ወንድነት የሚባለው ነገር ጠንካራይ ነው። ከለሮቹም የሆነ ብሉ ብላክ ምናምን ናቸው። ፒንክ እንኳን አይደለም አይደለም። ከዛ ባፈነገጠ ሁኔታ ቀይ ልብስ ፕላስ ቀይ አበባ ይዞ ነበር ልጁ፣ ፍላወርም ይዞ ነበር። እና ይሄ ነገር እኔ እንደተረዳሁት ተጋልጧል ልትሉ አትችልም። የጃኒ እና የጆሲ አሁን የመጋለጥ ነገር አይደለም፣ ግን ወንዶች ሆነው ግን የሴትንም ባህሪ የማሳየት አድርጎ ነው ሰው የተረዳው። ባይዘው ይሄንን ለምንድን ነው የሚያወግዘው ብለህ ካሰብክ ይሄ ነገር ተመሳሳይ ጾታ ግንኙነትን ሆሞሴክሹዋሊቲን እያለማመዱን ነው። እውነት ነው። ከታሰሩ ቲክቶከሮች መካከል እንግዲህ በመታሰራቸው ልክ ነው ወይም ደግሞ መታሰራቸው ትክክል ነው። የግድ መታሰር አለባቸው። በቃ ባህል ሊመርዝ የሚችል ሃይማኖትን ወይም ደግሞ አገራችንም ያለንን ስነ ምግባር በቃ ኢትዮጵያዊነትን ሊያደፈርሱ የሚችሉ አለባበሶች ናቸውና ወይም ደግሞ የሚናገሩት የሚያስተላልፉት መልእክት እንደዛ ስለሆነ መታሰራቸው ትክክል ነው የሚያስቡ ቲክቶከሮችም እንዳሉ በዚህ ሁኔታ መግለጽ ፈልጋለሁ። እኔ በመታሰራቸውም ትክክል ናቸው የሚያስብሉም ደግሞ እንዳሉ ሁሉም ደግሞ መታሰራቸውም ደግሞ ብዙም አከራካሪ የሆኑ ደግሞ እንዳሉ በዚህ አጋጣሚ መግለጽ ፈልጋለሁ። ብዙዎችም ደግሞ ከዚህ ጋር ተያይዞ ሀሳባቸውን እየሰጡበት ይገኛሉ። እናንተስ በመታሰራቸው ትክክል ነው ወይም ደግሞ መታሰራቸው ትክክል አይደለም የምትሏቸው ቲክቶከሮቹ የትኞቹ ናቸው? ኮሜንት ሴክሽን ላይ ገብታችሁ ሀሳባችሁን ግለጹበት፣ ተወያዩበት ብዬ እዚህ ጋር ሀሳብ መስጠት ፈልጋለሁ። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ ሆኜ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። ወዳችኋለሁ።